አይዞህ መርብል ተጎድቷል እኮ ሌላ ተጨማሪ ምርመራዎችን ማድረግ አለበት። አይሉላ እዚህ ያሉት ሐኪሞች እኮ በጣም ጎበዞች ናቸው። ምንም ሌላ ቦታ መሄድም አይጠበቅብንም። ኧረ እባክሽ አንቺ ልጅሽን እንዳትቆርጭ እባክሽ። ምሳሌ አልቆርጥም፣ እኔ ነኝ የምሰራለት። ውጪ ደግሞ ምሳሌ አንቺ ሂጂና እኔ እሰራለታለሁ። እኔ ነኝ እሰራልሃለሁ ያልኩት፣ እኔ ነኝ ሰርቼ የማበላው። ደግሞ ምሳሌ እኔ እሰራለታለሁ። ደግሞ ድጋሚ ይጠፋብሻል። ሂጂ። አይጠፋብኝም፣ እኔ ነኝ ሰርቼ የማበል። እሱ ይቅር ቢለኝም እኔ ግን ይቅር አልለውም። አታስቂ በእናትሽ፣ ውስጤ በጣም ነዷል። እኔ ብሩክን በሆን አንድ ቀን አሳድርሽ። ይኸውልህ አብሮት ያለው መድብል ነው። መድብል ማለት ደግሞ በጣም አደገኛ የሆነ ሰው ነው። አውቃለሁ። ይኸውልህ እኔን ያውቀኛል። አንተ መድብል ጋር ሄድና የሆነ መላ ፈጥረህም ቢሆን ከሱ እንድርቅ አድርገው። ከዛ እኔ ገብቼ ጨርሼ እወጣለሁ። የላችሁማ ከየት ያምጡ እንጂ እኮ ለእኔ ሳስብ ቀርቶ አይደለም። ዝም በይ። ከሁሉ መጣያ ነው እንዲያገኙሽ አይፈልጉሽም። ዝና ማህሌትን ሞገስን እንድትገድልና ከገደለች በኋላ ደግሞ ለሚፈጠረው ነገር ሙሉ ኃላፊነቱን የምትወስደው እሷ እንደሆነች ግን ደግሞ ሞገስን ከገደለችው ሙሉ ሀብትና ንብረት የእሷ እንደሚያደርግ ልክ እንደ ብሩክ ቤት አይነት ተመሳሳይ ለእሷ እንደሚገዛላትና በጭራሽ ገንዘብ የሚባል ከዚህ በኋላ እንደማይቸግራት ቃል ገብቶላታል። ግን ደግሞ ለሚፈጠረው ነገር ሁሉ ኃላፊነቱን የምትወስደው እሷ እንደሆነችም ተናግሮታል። በሌላ በኩል እንግዲህ የካሊብ ሰው ወደ እሷ አጋዥ ሆኖ ተልኳል። ግን ደግሞ የዛሬው ተልኳችን በስኬት ካልተሳካ ካሊድ ህይወታችን አደጋ ላይ ነው፣ ካሊብ እኛን ይገለናል እያለ ነው። ማህሌትም አሳካዋለሁ፣ በድህነት መኖር አልፈልግም ብላ በቆራጠኝነት ወደ ክሊኒኩ አምርታለች። ሞገስን በእርግጥ ብቻውን ነው። ሉላን ዝና ምናልባት ከመጣ የሚጎዱኝ ባንቺ ስለሆነ ወደ ቤት መሄድ ያለብሽ ብሏታል። ሉላም አንተን ጥዬ መሄድ አልችልም ብትልም ሞገስ ስላስገደዳት ተነስታ ወደ ቤቷ ሄዳለች። መድብልን ደግሞ ሰውየው በወሬ እንዲያዘናገው ተደርጓል። የእውነት መድብል በወሬ ተዘናግቶ ሞገስን መግደል ይችል ይሆን ወይስ ምን ሊፈጠር ይችላል? ወይስ ደግሞ ማህሌት ትያዛለች የሚለውን ይዘን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያለ በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከትነው ምሳሌ ተከታታይ ድራማ እንግዲህ ብሩክን ከብዙ ድካምና ፈተና በኋላ ወንድሙ አግኝቶት ወደ ቤቱ አምጥቶ ከልጁ ጋር አገናኝቶታል። ምሳሌ ባየችው ነገር እጅግ በጣም የተደናገጠች ቢሆንም ብሩክም ልጁን ሲያገኝ ወድቆ አቅፎ አንገት ለአንገት ተናንቀዋል። እናም እንግዲህ ቅድስትም የተፈጠረውን ነገር ሁሉ እየነገረችው አንድ በአንድ እየነገረችው ነበር። ዳጣም ቤተሰቦቿን እንዲያገኘችና በብሩክ መጥፋት ምክንያት መድብል ብዙ ዋጋዎችን እንደከፈለ እየነገረችው ነበር። መድብል ጀግና ነው፣ ዝናን አግተነው ነበር፣ አሰቃየሁት እያለች ጨመርመር እያረገችም ብሩክን ፈገግ እያሰኘችው ነበር። ምሳሌም ከጎኑና እንደውም አባቴን ሰርቼ የማበላው ቁርስ እኔ ነኝ ብላ በጧቱ ክችኑ ተሰይማለች። ቅድስትም እባክሽን ላግዝሽና አንቺ ታብይዋለሽ ብትላትም አይ በጭራሽ ለአባቴ እኔና እኔ ብቻ ነኝ የምሰራው ብላለች። እናም እንግዲህ ቅድስት የተቻላትን ብታረግም አይ እኔ ብቻ ነኝ ለአባቴ የምሰራው አትንኪኝ ብላ ተኮሳትራለች። ቅድስትም እሺ እንደፈቀደሽ ብላ ለቃታለች። ምሳሌ ቆንጆ ቁርስ ለአባቷ ሰርታ የአባቷን እያጎረሰችው ነው። ዳጣ አጠገቧ ቁጭ ብላ የበይ ተመልካች መሆን አላስቻላትም። እናም ውሃ ለአባቷ እንዲታመጣላት አዛት እሺ አምጪ ስትላትም እሷ ታላቅ እንደሆነችና ራሷ መምጣት እንዳለባት ነግራት ነበር። በዛን ጊዜ ለብሩክ አንድ ሁለቴ ካጎረሰችው በኋላ በቀምስልህ ቅር አይልህም አይደል ብላ እሱም ፍቃድ ሲሰጣት ዳጣ ጣል እያረገች ነበር። ምሳሌ በጣም ተናደደችባት። ለአባቴ የሰራሁትን እንዴት ትበያለሽ እያለች ነው። ዳጣም ሙያሽን ልቅመስልሽ ብዬ ነው ባለሙያ መሆንሽን እያለች ብቻ ደስ የሚል ጊዜ ነበራቸው። ዳጣ የቤቱ ድምቀት ናት። ምሳሌም ደግሞ አባቷን መንከባከቡን ታይዘዋለች። ዳጣ ስለነ ብሩክ ስለነ ዝና መታገት ያሳለፉትን ስለነ ማህሌት ብዙ ፈተናዎችን እንዳለፉ እያወራችሁ ነበር። ግን ደግሞ አንድ ነገር ረስቼ ሳልነግርህ እያለችው ነበር። ቤተሰቧን እንዲያገኘችና አባቷን እንዲያገኘች የባለ ሀብት ልጅ እንደሆነች ባለ ሀብት ቤት ውስጥ ያሉ ምግቦች ዝርዝር ሳይቀር አንድ በአንድ እየነገረችው ነበር። ቤተሰቦቿን እንዲያገኘች ስትነግረው እንዲሁም እናቷ በህይወት መኖሯንም አባቷ እንደነገራት እየነገረችው ነበር። ብሩክ ደስ ብሎት አቅፏታል።
ብሩክ ለመናገር አንደበቱ መድፈር አልቻለም። ብዙ ተጎድቷል። ራቡ፣ ውሃ ጥሙ ተጨማምሮበት እንግልቱ አሁን ሰውነቱም ተበሳቁሏል። ግን ደግሞ የሚነግሩትን መስማት ይችላል። ቅድስት ጋሼ ስለጠፋ ራሴን ተጠያቂ እያረኩ ነበር። ያኔ ማታ ገፈታትሬ ወጥቼ ስለነበር ያን ጊዜ ማታ ገፍትሬ ስለነበረ የወጣሁት ጧት ላይ መጥቼ ክፍል ሳጣ ተቆጥተኸኝ አኩርፈህ የጠፋህ ነበር አኩርፈኸኝ የቀረ ነበር የመሰለኝ። ግን ደግሞ በዛው ሳትመለስ ስትቀር ራሴን ተጠያቂ እያረኩ እጅግ በጣም አዝኜ ነበር። ህይወት ያላንተ ምን ያህል ከባድ እንደሆነ እኔና ምሳሌ በጥቂቱም ቢሆን አውቀነዋል። በሌላ በኩል ደግሞ ዳጣ አሁን ቤተሰቦቿን ስላገኘች እንደ ድሮ እዚህ ቤት ብዙም አታድርም። ግን ደግሞ ቀን በቀን እየተመላለሰች ጠይቀናለች። ብሩክ ሞገስም እንደዛው። መድብል ባይመጣ ኖሮ ደግሞ የኛ ህይወት እጅግ በጣም ከባድ ነበር። መድብል ባይመጣ ምናልባትም እኔም ምሳሌም ሁላችንም ልንጠፋ እንችል ነበር። ግን ደግሞ መድብል ከመጣ በኋላ ብዙ ነገሮችን አቅሎልናል። መድብል ባይኖር ልንራብ ሁላ እንችል ነበር። ጋሼ መድብል ያልሆነው ነገር የለም፣ ብዙ ዋጋ ከፍሏል። ስላገኘንህ ደግሞ እጅግ በጣም ደስተኛ ነኝ። ስለመጣ በጣም ደስ ብሎኛል እያለች አንድ በአንድ የተፈጠረውን ነገር ሁሉ እየነገረችው ነበር። ምሳሌም ቅድስት ገጠር ይዛይ ልትሄድ ነበር ብለው ነበር። እሷም ደግሞ እኔ የምማረገው ባጣ ምሳሌዬን ገጠር ይዣት ልሄድ ፈልጌ ነበር። ብቻ ምን አለፋህ ጋሼ አንተ በሌለህበት ጊዜ ኑሮ እጅግ በጣም ከብዶን ነበር። አንተን ሳትኖር መኖር ማሰብ እጅግ በጣም ከባድ ነው። በጣም እያለቀስኩኝ ከፍቶኝ ነበር ብላለች። ምሳሌም ቀን በቀን እያለቀሰች እንደነበረ ቅድስት ለብሩክ ነግረዋለች። ብቻ እሱ በሌለበት ጊዜ ተፈጥረው የነበሩትን እያንዳንዳቸውን ችግሮች በሙሉ አስረድተውታል። ብሩክም ይህን ሁሉ ነገር አዳምጧል። ሞገስ ለጓደኛው ለብሩክ ሲል ትልቅ ዋጋ ከፍሏል። ምናልባትም ይህን የተመታው ሞገስ ባይሆን ኑሮ ምናልባትም መድብል በህይወት ላይኖር ይችል ነበር። ሞገስ አሳልፎ ራሱን ባይሰጥ ኑሮ ጥይቱ ያርፍ የነበረው መድብል ላይ ነበር። መድብል ደግሞ ምናልባትም በህይወት ላይኖር ሁሉ ይችል ነበር። ያ ማለት እነሱን ብሩክም ከዛ ግቢ ሊወጣ ላይችል ይችል ነበር ማለት ነው። ግን ደግሞ ሞገስ ጀግኖና ራሱን አሳልፎ በመስጠቱ የሱም ቁስል ቀለል ያለ ቢሆንም ግን ደግሞ ሰርጀሪ ተሰርቶ ጥይቱ መውጣት ስላለበት እስካሁንም እዛው ክሊኒክ ውስጥ ነው ያለው። ሉላ ይህን ነገር በሰማች ጊዜ እጅግ በጣም ተደናግጣ ሞገስን ለመጠየቅ ሄዳለች። ሞገስም ባትመጣ ፈልጎ ነበር። ግን ደግሞ ይህን ስሰማ በጣም ደንግጬ ነበር፣ እማገኝህ አልመሰለኝም ነበር እያለች ነው። እና ሉላዬ መምጣት አልነበረብሽም፣ አሁንም ደግሞ ከዚህ መሄድ አለብሽ ብሏታል። የፈለገ ነገር ይምጣ እንጂ እኔ ከዚህ አልሄድም እያለች ነው። ሞገስም ሉላዬ አንቺን እኮ ሳይፈልግሽ ቀርቶ አይደለም፣ ያው በተለያየ ነገር ዝናን ቢዚ አድርገ ነው እንጂ ዝና አንቺን ሳይፈልግ ብሎ አጥሮ አያውቅም። ድሮ ደግሞ ያው እንደምታውቂው ይከታተለን የነበረው በኢቲኤሙ በአንዳንድ ነገሮች ስለነበር እሱን ነገር አስወግደናል። ለዛ ነው እንጂ እሱ እኛን ሳይፈልገን የዋለበትና ያደረበት ቀን የለም። አሁንም ቢሆን ለእኔ ደም የሰጠችኝ ኤፍራታ ናት። ኤፍራታ ደም ሰጠችኝ ማለት ማህሌት ታውቃለች፣ በተዘዋዋሪ ዝናም ያውቃል። ስለዚህ ወደዚህ መምጣታቸው አይቀርም። እባክሽ እኔም ዛሬ ማታ እንዲያስወጡኝ እነግራቸዋለሁ። እባክሽ የምትወጂኝና የምትጨነቂልኝ ከሆነ ከዚህ መሄድ አለብሽ እያላት ነው። እሷ ደግሞ የፈለገ ነገር ይሁን እባክሽ እዚህ አይመጣም እያለች ነበር። አይ በዝና እሱን እርግጠኛ መሆን አይቻልም፣ እሱ መምጣቱ አይቀርም፣ እባክሽ ከዚህ ሂጂ እያለ እየለመናት ነው። መድብል አሁን እኮ ሄደው ምግብ ሊያመጣ እንጂ ተመልሶ ይመጣል ብሏታል። እውነትም መድብል እዛው አብሮት ነበር። ጤንነቱንም እየጠየቀው ነበር። በቃ ምግብ ላምጣ ብሎ ነው የወጣው። በዚህን ጊዜ እንግዲህ ሉላ ተነስታ ሄዳለች። መድብልም ምግቡን ይዞ ተመልሶ ነበር። ማህሌት ዝና ለካሊብ ደውሎለት ነበር። ለካሊብ ደውሎለት ሞገስ እንዴት ተመታና እዛ ክሊኒክ ያለበት ክሊኒክ እንዴት ታወቀ ተናግሯል። እሱንም ማህሌት እንዲያጣራሽ ሲናገር ጉዳዩ በማህሌት በኩል እንዲያልቅ አድርግ ብሎታል። የቆንጅየዋ ሚስት እጮኛ ማለት ነው እያለው ነበር። እናም ይሄ እኮ እኔም ማስፈቀድ አይጠበቅብህም፣ ራስህ መጨረስ ያለብህ ጉዳይ ነው፣ ግን ደግሞ በጥንቃቄ ይሰራ፣ እሱንም ደግሞ ራሷ ማህሌት እንዲጨርስ አድርግ ብሎታል። ማህሌት ኤፍራታ ከሰራችው የደም ለግሳ ከተሰጣት ገንዘብ እንድታካፍላት ጠይቃለች። 25,000 ብር ተከፍሎሽ የለ ከ25,000 ብሩ ግማሹን ስጭኝ ብላታለች። ግማሹን ካልሰጠሽኝ ግን አሳልፌ ለዝና ሰጥሻለሁ እያለቻት ነው።
ኤፍራታም ጥገኛ አድርጌ በቤቴ ማኖሬ ሳያንስ እንዴት ነው ብር የምሰጥሽ? ብር አልሰጥሽም፣ ይህ እኮ ደሜ ነው ብላታለች። ማህሌትም በጭራሽ እኔ አንቺን አንቺ ካላካፈልሽኝ ለዝና አሳልፌ ነው የምሰጥሽ፣ ምንም አይነት ገንዘብ የለኝም እያለች ነው። በሌላ በኩል ትህትና ማለት ዝና በቤቱ ወስዶ ያገታት ልጅ ማለት ነው። ያቺ ቆንጅየዋ ልጅ እንግዲህ ቤተሰቦቿ ያለ የሌላቸውን ንብረት ሸጠው ለውጠው ለእሷ ገንዘብ እየከፈሉ ይገኛሉ። እሷ አረብ ሀገር ሰርቼ ተለውጬ ቤተሰቤን አግዛለሁ ብትልም እነዚህ ጅቦች ጋር ከገባች በኋላ ግን በጭራሽ አንዴ ኩላሊትሽን አንዴ እንትንሽን እያሉ እያሰቃዩት ነው። ዝናን ወደ ቤት የወሰድካት ሚስት ልታረጋት ነው እንዴ? ካልሆነ ገንዘቡን አስልክ፣ ገንዘቡን ትክፈል እያሉ ነው። እሷ በድህነት ያደገችና ቤተሰቦቿ ምንም የሌላቸው መሆኑን ተናግራ እሷም እንግዲህ ምንም ማድረግ እንደማችል የሚገሏት ከሆነ አሁኑን እንዲገሏት እንዳያሰቃዩት እየለመነችው ነበር። በጭራሽ ገንዘቡን ማስላክ አለብሽ፣ ካልሆነ ግን እገልሻለሁ ብሎ ቁርጥ ውሳኔ ሲወስን በቃ አስልካለሁ እነግራቸዋለሁ እያለች ነው። ግን ደግሞ ቤተሰቦቿ ምንም ሀብትም ንብረትም የላቸውም። እንግዲህ በሌላ በኩል ደግሞ ማህሌት በሀሳቡ እየተጨቃጨቁ ባለበት ጊዜ ዝና ደውሏል። ዝና ደውሎ እንገናኝ ባላት ጊዜ ተገናኝተው ግን ስለ ብሩክ ምን እያሰብሽ ነው የሚል ጥያቄ ጠይቋት ነበር። አሁን እኮ እኔ አንቺ ብሩክ ስለተመለሰ ይቅርታ አርጎልኝ አብሬ እኖራለሁ እያልሽ እያሰብሽ ይሆናል፣ እያዘንሽለት ይሆናል እያላት ነበር። እና ግን አንድ ትዕዛዝ እንደሚሰጣት ተናግሯል። ይህም ምንድነው? ሞገስ ያለበት ክሊኒክ ላይ ሂዳ እንድትገለው የፈለገችውን ነገር አድርጋ ብቻ ግን በዲል እንድታጠናቀቅ። ይሄ ነገር ከተሳካ ልክ የብሩክን ቤት በስሟ አረግልሻለሁ ያልኩሽን አሁን በተግባር እሱን የመሰለ ቤት እገዛልሻለሁ። ገንዘብ የሚባል ከዚህ በኋላ ምንም በጭራሽ አይቸግርሽም። መለወጥ ትፈልጊያለሽ አይደል ባላት ጊዜ አዎ መለወጥ እፈልጋለሁ እሰራዋለሁ ብላ ፎክራለች። ግን ደግሞ ሰው ያስፈልጋታልና አጋዥ ተብሎ ከካሊብ ሰዎች አንዱ ተመድቦላታል። እናም እንግዲህ በዚህን ጊዜ ወደ ክሊኒኩ እያመሩ ነው። የካሊብ ሰው የሆነው አብሯት የተላከው እሱ እንግዲህ አንድ ሀሳብ ሰጥቷታል። በአሁኑ ካልተሳካልን ግን የኔ ህይወት አደጋ ላይ ነው። ካሊብ በጣም ተናዶብናል። የአሁኑ ካልተሳካ ይገለኛል እያላት ነው። ስለ እሱ አይመለከተኝም፣ ስለ ስራዬ ደግሞ አንተ አስተያየት አትሰጠኝም እያለች ነው። እሱ አይ በጥንቃቄ መስራት አለብሽ፣ መጀመሪያ መድኃኒቱን ትራስ ሙሉ ላይ ማድረግ አለብሽ። በጥይት ተመታ ማለት ሙሉ አቅሙን አጥቷል ማለት አይደለም። ግን ደግሞ ትራሱ ላይ መድኃኒቱን ካረግሽው በትራስ ስታፍኚው ራሱን ለመከላከል በሚፈራገጥ ጊዜ መድኃኒቱ ቶሎ ያዳክመዋል ብሎ መክሮ ሸኝቷታል። እሷም ደግሞ መድብልን በወሬ እንዲያታልልላት ልከዋለች። መድብል ማለት እጅግ በጣም ኃይለኛና ከባድ ሰው ነው። እሱ ወደ እኔ እንዳይመጣ እሱን አዘናጋ ብላ ወደ እሱ ልከዋለች። እሷ ደግሞ ክሊኒኮ ውስጥ ገብታለች። ግን ደግሞ በየክፍሉ ስትገባ ሞገስን አላገኘችውም። ምናልባት ሞገስ ፕራይቬት ክላስ ኑሮት ይሆን ወይስ ደግሞ ዛሬ ማታ ወጣለሁ ብሎ ስለነበር ወጥቶ አምልጦ ይሆን? እና በዛ ሆስፒታል እስካገኘችው ማህሌት የእውነት ሞገስን ልትገለው ትችላለች የሚለውን በቀጣይ ክፍል ይዘን እንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ